የሚደግፈው ደግሞ ከሱ ጋር ቆሞ ቴዲ ትክክል ነው ብሎ ከቴዲ ጋር የቴዲን ሀሳብ የቴዲ የሚላትን ኢትዮጵያ እስካሁን ድረስ የሚመኛ ሰው ካለ ገና ትግላችንን አልጨረስንም ማለት ነው። እኛ አሁን እኮ ያለ ነው ኢትዮጵያ የእኩልነት የብሔር ብሔረሰቦች የኮከብ ባንዲራ ኮከብ ያለችበት ባንዲራ የብሔር ብሔረሰቦች የእኩልነት ናት ብለን ነው እያመን ያለ ነው እኛ አሁን ላይ። እነሱ ግን የሚፈልጓት ገና ያችኑ ነው። እስካሁን ወደ ኋላ ነው እያሰቡ ያሉት። ያቺ ደግሞ ያው በሙዚቃም እንደሰማ ነው ሞታለች። ያችን የሚያስባትና የሚደግፍ ማህበረሰብ እስከ ማህበረሰብ ድረስ ካሉ አሁንም እነሱም ያችን ኢትዮጵያ ለመመለስ ይምጡ። እኛም ደግሞ የእኩልነት ኢትዮጵያን እኩልነት ብሔር ብሔረሰቦች አንድነት የሁሉም ሃይማኖት ተከባብሮ የሚኖርባትን ኢትዮጵያ እኛ ደግሞ እሷን ለመስረት እሷን ለመመስረት እንታገላለን። የቴዲን ሀሳብ የተቀበሉት ደግሞ ይምጡና ያችን ኢትዮጵያ ለመመለስ በቃ ክፍት ነው ሁሉም። ኢትዮጵያ ገና እነሱ እየፈለጉ ከሆነ እኛ ደግሞ አልጨረስንም ትግላችን። እኛ ጨርሰናል ብለን ነው እኮ በነገራችን ላይ እኩልነት ነው ኢትዮጵያ ውስጥ ያለው አሁን እኩልነት ነው። ብሔር ብሔረሰቦች የሃይማኖት አንድነት ምናምን ብለን ነው እኛ የተቀመጥነው እንጂ እነሱ ገና እያሰቡ እንደሆነ አሁን ተረድተናል። በነገራችን ላይ በጣም ብዙ ሀሳቦች እቺ ባንዲራዋ ወድቃለች ምናምን የሚሉት እቺ ባለፈው አመት ምንድነው አያና ኢሳኒ ማልጃማ ያኪ ምን በዓሉ ምንድነው የሚባለው? ጥምቀት ነው። ጥምቀት ላይ ከሴት ላይ እንደዚህ ተቀደደ መድሪየሽ ምናምን አለ ምናምን በቃ ያቺን ነው እነሱ ያኔ ልሙጥ ባንዲራ። እኛ አንድ ለምሳሌ ኢትዮጵያዊ አይደለም እንደ ኦሮሞ ይቺን ባንዲራ አልፈልግም ካለ እኮ አማራም ሌላም ብሔር ብሔረሰብ ቁጭ ብሎ መፍትሄ መበጀት አለበት እንጂ አንፈልግም ያሉትን ነገር በግድ ሰው ላይ ለመጫን ማሰብ ትክክል አይደለም በነገራችን ላይ። ስለዚህ ያቺን ሀሳብ እነሱ ይዞ የሚመጣዋትን ኢትዮጵያ እኛ አንፈልጋትም፣ እኛም እንታገላለን። እነሱም በዘፈን ብቻ ሳይሆን ወረድ ብሎ ደግሞ መታገል አለባቸው ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ ገለቶ ማውንቴ ፌስኖ በቃ ወልድ ይብነሽ እሺ በቃ ኢትዮጵያ ኬሰት ነሞተ ሚሊክ ጄ አቺ ኬሰት ዲችሱፊ አከስማሞ አላባ ሉሙጢ ሰባፊ ሰብለሚ ሂንብሲኒ ተን አመንቲን ሁንዳ ሂንከበጅኔ ቀቤ ነመ ዴሙ ሂዱ አከቀቡ ኢብሰ ባሱ ቀባ አብይ አህመድ አሊ ከነ ጎዱ ቀባ ጀቹ ሲኒገሌ አናማ ያድነ ከየከነ እቹ ነሞተ አላባ ፊሳን ሀወሊሰኒ ገሩ ኢትዮጵያ ሄስቲ አላባ ሉሙጢ ተንሰበ ተቆቆፈ ኢብሲቱ ተን አመንቲ ተቆቆፈ ኢብሲቱ ተን አከሱማ አዳ ተቆቆፈ ኢብሱ በርባዱ ቀበቴ ነምኒ ዴሜ አከ ሂደሙ ለፈጀለት ሂደሙ ቆፎ ሶንተይን ቃመ ኢሳ ጉቱቲ አከ ወንቲን ጎደሙ ጀቹ ማሊ ወንቲ ኢቢደኒ ጅራሚቲ አከ ኢtti godhamu wantiin ba'uu qaba. Ibsi hatattamaan ba'uu qaba. Abiy Ahmed Ali kabajamoo isin gaafannaa jechuudha. ያ የምን እንትን ማለት ነው። ልሙጥ ባንዲራ ኢትዮጵያ ውስጥ ይዞ የሚሄድ መታሰር አለበት፣ መግለጫ መውጣት አለበት። አብይ አህመድ አሊ የአባ ገዳው ብሔር ብሔረሰቦችን የምትወድ መንግስት ይሄን ነገር ቶሎ ብለክ ማውጣት አለበት። ማንም ቤት ውስጥ ስለ ልሙጥ ባንዲራ መስፈን ይችላል፣ ኩሽና ውስጥ መስፈን ይችላል፣ ሽንት ቤት ውስጥ መስፈን ይችላል። ግን ኢትዮጵያ ምድር ላይ ወይ ደግሞ ኢትዮጵያ ላይ አደባባይ ላይ ወጥቶ መስፈን እንደማይችል መግለጫ መውጣት አለበት። ቤት ውስጥ ሽንት ቤት ውስጥ ኪችን ውስጥ መስፈን ይችላል። ልሙጡን ባንዲራ ቤት ውስጥ ማዘዋዛር ይችላል። ከኪችን ወደ ሳሎን፣ ከሳሎን ወደ በረንዳ ይዞ መውጣት ይችላል። ግን ውጪ ላይ መውጣት እንደማይቻል መግለጫ መውጣት አለበት። ልሙጥ ባንዲራ ሌላው ደግሞ ሚኒሊክ የሚል ሰው መታሰር አለበት።
በቃ ሌላ መጨቃጨቅ እኮ አያስፈልግም። አብይ አህመድ አሊ ይሄን የምታረግ ከሆነ እኩልነት ይከበራል፣ ብሔር ብሔረሰቦች ይከበራል፣ ኢትዮጵያዊነት ያቺ የብሔር ብሔረሰቦች ኢትዮጵያ ትከበራለች። ይሄንን የማታረግ ከሆነ ግን ችግር ውስጥ ነው የምንገባው። ተያይዘን ወላሂ ዱጋኺ ያበር ችግር ውስጥ ነው የምንገባው። የምን ችግር? እኛም እንነሳለን። ይሄ ችግር የሚባባስ ከሆነ እኛ የምንፈልገው ኢትዮጵያ የብሔር ብሔረሰቦች ሲዳማ፣ ወላይታ፣ ጉራጌ ሁሉም የሚኖሩበት ኢትዮጵያ ነው የሚፈልገው የአባገዳ ልጅ ማለት ነው። ሁሉም አማራም፣ ትግሬም ሁሉም የሚኖሩበት ብሔር ብሔረሰቦች ሁሉም የሚኖሩበት ኢትዮጵያ የኮከቧን ነው የምንፈልገው እንጂ የአንድ ሃይማኖት፣ የአንድ ቋንቋ፣ የአንድ ብሔር እቺ ልሙጧን አንፈልግም። ስለዚህ የሚያወራ አርቲስትም እንደ አርቲስትም የሚያወራ ከሆነ እንደ አርቲስት የሚዘፍን ከሆነ መታሰር አለበት ነው። በቃ ሀተተማን ኢብሲሆን በሁ ቀባ በዚህ ላይ መስራት አለብን። እኛ ብሔር ብሔረሰቦች ተያይዘን እጃችን ብሔረሰቦች እያለን ኖ የኢትዮጵያ ልጆች እያለን መስራት አለብን። አዎ ችግር ነው ካለ በለዛ ሀይ ምንም ማለት ነው። ባንዲራውን አንሱት ማለት እኮ እቺ ብሔረሰቦች መጥፋት አለበት። አሁን የቴዲ አስተሳሰብ የትኛው ነው? ብሔር ብሔረሰቦች መጥፋት አለበት። ሁሌም አማራ፣ ሚኒሊክ፣ ጥቁር ሰው እያለ መኖር ነው የሚፈልገው። እኛ ደግሞ ቀይ ሰው፣ ቡኒ ሰው እያለን ነው መኖር የምንፈልገው። ቀይ ሰው፣ ቡኒ ሰው፣ መካከለኛ፣ አጭር፣ ረዥም እያለን ነው መኖር የምንፈልገው እንጂ ጥቁር ሰው፣ ሚኒሊክ፣ ጥቁር ሰው እያለን መኖር አንችልም። ኢትዮጵያ ውስጥ አጭር፣ ጥቁር፣ ነጭ፣ ቡራቡሬ ምናምን እያለን ነው መኖር የምንፈልገው ነው ጥያቄያችን። ሀይ አብይ አህመድ አሊ ይሄንን መግለጫ ቶሎ ብለህ ማውጣት አለብህ። አጭር ንግግር ምንድነው የሚደውሉብኝ እኮ ነው ወላሂ ዱጋኺ ያበርጋይስ ኑቲ ጉራቸ ቻጅራችሁን ብርባኑ ስኒገሌ ዲማ መጋለ አዲ ገባባ ኤራ የቻጅራችሁ በርባና ከነይቹን ሰባፊ ሰብለሚ ኢብሳ ጀቹ ስኒገሌ ቃልቺ ወኒ በርባዱ ወኒ እንጀቻ ጅሩ ቦያ ጅራ እያለቀሰ ነው ያለው። ቴዲን የሚሰማ ብሔር ብሔረሰቦች ካለች ችግር ውስጥ ነው ያላችሁት ማለት ነው። ጨለማ ውስጥ ነው ያላችሁት። እሱ የሚያወራው ስለ ጨለማ ነው የሚያወራው። ሰውየው ብርሃን አይፈልግም። መጨፍጨፍ ነው የሚፈልገው። የዱሮውን ስርዓት ነው መመለስ የሚፈልገው። ገባችሁ? ብሔር ብሔረሰቦች ሆናችሁ ይሄንን እቺን እሱ የሚፈልገውን በጭንቅላቱ የቀረጸውን ኢትዮጵያ የምትፈልጉ ከሆነ ችግር ውስጥ ነው። በነገራችን ላይ ቴዲ በጣም ውሸታም ነው። በጣም እኔ የሆነ ጊዜ አግኝቼው ነበረ። ገፍትሬው ነው ያለፍኩት። አጭር ነው ደግሞ በዛ ላይ እኔም አጭር ስለሆንኩኝ እሱም አጭር ነው። ገፈተርኩት። የት ነው ያገኘሁት? የሆነ ቦታ አግኝቼው ነበረ እና ከኔም በጣም ረዥም ስላልሆነ ገፈተርኩት። የዚያ ጊዜ የሆነ ድንኳን እየጣለ ነበረ። የሆነ ሰው ሞቶ ነው መሰለኝ። ወላሂ ያ ፎቶ አለ፣ እንደውም አውጡት ከፈለጋችሁ። የሆነ ሰው ሞቶ ነው መሰለኝ። ኧረ እባክሽ የምሬ ነው። እኔ እኮ አልዋሽም። እውነቴን ነው የምናገረው። የሆነ የት ነው ጋይስ ቢኪ ሸራ ደርበሜቶ እኮ የሆነ ሸራ እየወጠረ ነበረ። የት ነበረ? እውነት ረሳሁት ቦታውን። እና እሱ የሚፈልገው እሱ የሚፈልገው ኢትዮጵያ ጭንቅላት ውስጥ ነው መቅረጽ የሚችለው፣ ኩሽና ውስጥ ነው መገንባት የሚችለው እንጂ ህዝብ ላይ አይደለም። ኦኬ፣ ጭንቅላትክ ውስጥ መቅረጽ ትችላለህ፣ ግን ህዝብ ላይ መገንባትም መቅረጽም አትችልም። እሱን ነው የምንነግርህ እኛ። ጀለ ሙሬ ከስቲም እሱን ነው። ባንዲራውን አንሱት ብለህ ማልቀስ፣ መሀል ገቡ፣ ዳራ ቆሙ። ሲጀመርም አንተ በጣም ነው የምትዋሸው። ያለኸው ቦሌ ነው የምትኖረው፣ ቦሌ ውስጥ ነው የምትኖረው። ድሬዳዋ ነበረ እና የሚኖረው እኮ ቦሌ ነው የሚኖረው። በነገራችን ላይ ቴዲ አፍሮ ቦሌ ነው የሚኖረው እና
ማን ነው መሀል የገባ ነው? እኛ እኮ ባለ ሀገሮች ነን። በነገራችን ላይ እንደ ኦሮሞ የለም። እኔ አሁን ዘረኛ አይደለሁም፣ ምርጥ ኢትዮጵያዊ የአባ ገዳ ልጅ ነኝና በጣም መወደው ደግሞ ብሔር ብሔረሰቦች አንድ ሆኖ እንዲኖሩ ነው የምፈልገው። እኛ እኮ የእኛ ብቻ የራስ ብቻ እያናከው አይደለም። አንድ ላይ እንኑር፣ አንድ ላይ ተከባብረን እንኑር ነው ጥያቄያችን፣ ፍላጎታችንም ማለት ነው። እና ሁሌም እንታገላለን። አንድ ሆነን ከሁሉም ጋር ተከባብረን እንድንኖር ነው የምንፈልገው። የእኛን መብት አውቃችሁ፣ የእኛን መሬት አውቃችሁ፣ ባለ ሀገር መሆናችንንም አውቃችሁ እንድትኖሩ ነው የምንፈልገው። አጭር ነው ይሄ ነገር። ይሄ ነው የምንፈልገው እንጂ ሌላ ነገር አይደለም። ጨፍጭፈን እንኑር ወይ ደግሞ አንዱ የበላይ አንዱ የበታች የሚል ጭንቅላታችን ውስጥ እንደዚህ አይነት ነገር የለም። ማንም የበላይ አይደለም። ሁሉም እኩል ሆኖ እንዲኖር ነው የሚፈልገው። አንድ የአባ ገዳ ልጅ ይዘህ ብትጠይቅ ሁሉም አንድ ሆኖ እንዲኖር ነው የሚፈልገው። እንደዚህ አይነት ምርጥ ሰው ነን እኛ። በጣም ወላሂ የአባ ገዳ ልጆች በጣም ምርጥ ልጆች ናቸው። ሌላ ሰው ቢሆን አሁን ሌላ እናንተ እኮ እኛ እኮ የቴዲ ነገር ያናድደን ውለታ ቢስ መሆኑ ነው። መሀል ፊንፊኔ ላይ እየኖረ ቦሌ ውስጥ እየኖረ ዳር ቆምኩኝ ምናምን የሚለው እሱ እኮ ነው ያናድደን። ስለ ኮዬ ፈጬ ነበረ መኖር ያለበት። የሆነ ዳር ነበረ መኖር፣ ድንበር ላይ ነበረ እሱ ማኖር የነበረብን። ወላሂ ጋራ ላይ ነበረ መኖር የነበረበት። ስለ ዳር የሚያወራ ሰው መሀል ገብቶ መኖር የለበትም። ሲጀመርም መሀል ነው ያለው ይሄ ሰውዬ። ወይ ኮዬ ፈጬ ወይ ደግሞ የሆነ ቦታ መኖር ነው ያለበት። ይሄን ራሱ መስራት አለብን ጋይስ። መንግስታችን ይሄን መስራት አለበት። ከአሁን በኋላ አንድ ሰው በዘፈንም ሆነ በግጥምም ህዝብን መስደብ የለበትም። አብይ አህመድ ሀተተማን ኢብሰባሲ የአብይ አህመድ አሊ ኢብሰባሲ ሲገሌ ፊጠኔ ጅራ ጨርሰናል። ገለቶ ማዋነ ለጌ ፈተኒፍ ነው ዮኒ ማኛ የሚመስለው። እኔ ሰውን አልሳደብም። ሀይ ማንታተን ምን ሆናችሁ ነው? እኔ ምኔ ነው ዮኒ ማኛ የሚመስለው? የትኛው ጥርሴ ነው የተጣመመው እዚህ ጋር? አርሴናል ማልታቴ ሜ ሞምቴ ደኒ ማልታተን እንት ጋይስ ሀይ አጃይባ ቀበወሩ ማን ኦሮሞ ሆነ darbaan jirtanii amiira keessa jira bar meembara illee taa'an jirtan jechuu